የመስቀሉ ጎዳና እንግዲህ የጀመረው ኢየሱስ ክርስቶስ ዛሬ የምንነጋገረው ጌታ ኢየሱስ ክርስቶስ ከተያዘበት ሰዓት እስከ መስቀል ያለችውን ነው ብቻ ነው የምናወራው። ያንን ነው የምናወራው። ያ የመስቀሉ ጎዳና ይባላል። ምን ማለት ነው? ኢየሱስ ሊሰቀል ታስሮ የሄደበት የተፈረደበት በጲላጦስ ፊት የቀረበበት ከዛ በኋላ የተንገላታበት በመስቀል ላይ የተንጠለጠለበትና የሞተበትን እነዛን ነገሮች ነው የምናየው። ምን ሆነ በዚህ የመስቀሉ ጎዳና? የመስቀሉ ኢየሱስ ከተያዘ ጀምሮ እስከሚሞት ያለው በጣም የሚሰቀጥና የሚዘገንን የሚያሳዝን ታሪክ ነው። በጣም ያሳዝናል። ጌታ ያ ፓወርፉል ጌታ ፓወርለስ መስሎ የታየበት ሞመንት ነው። በውሃ ላይ የሚራመደው በፈጠራቸው እጆች የታሰረበት፣ በሰራው እጆች በጥፌ የተመታበት፣ በሰራው አፎች እና አንደበት የተተፋበት፣ የተሰደበበት፣ በፈጠረው ሰው የተንገላታበት ፒሪየድ ነው። በጣም ያሳዝናል። ልብ ይነካል። ኢየሱስ በመከራ በስቃይ ሲያልፍ ያ ገና ሳይናገር አጋንንቶች ካጠገቡ የሚሸሹ የሚጮሁ ገና ሲያዩት የእግዚአብሔር ልጅ ሆይ ልትጨርሰን መጣ ያለ ጊዜ ብለው የሚንቀጠቀጡለት አሁን እንደፈለጉ ተጫወቱበት እና በጣም ያሳዝናል። ኢየሱስ ከተያዘበት ጀምሮ እስከ ተሰቀለበትና በመስቀል ላይ እንደዛ የተሰቃየበት ያቺ ሞመንት በጣም አሳዛኝ ስኬሪ፣ በጣም በቃ ልብ የሚሰብር ልብ የሚነካ ሞመንት ነው። ግን የሚገርማችሁ እግዚአብሔር ልብ መነካታችን ጥሩ ነው፣ ማሳዘኑ ጥሩ ነው። በቃ ልባችን መሰበሩ ስለ ጌታ we feel bad እንደዛ በዛ ሰዓት መሆኑ ጥሩ ነው። ግን እግዚአብሔር እዛ ላይ ፎከስ እንድናረግ አይፈልግም። እግዚአብሔር ፎከስ እንድናረግ የሚፈልገው ምን ያህል እንደወደደን ነው። አሜን ነው። የመስቀሉ ጎዳና የመከራ ታሪክ ብቻ አይደለም። የመስቀሉ ጎዳና የመከራ ታሪክ ብቻ ሳይሆን የእግዚአብሔር ፍቅር፣ ለሰው ያለው ፍቅር፣ እግዚአብሔር ለሰዎች ላይ የገለጠው ፍቅር የሚታይበት ጀርኒ ነው። ታሰረ፣ ሄደ። በዛ መሃል ያለው ስቃይ በሙሉ እግዚአብሔር ለሰዎች ያለው ፍቅር የተነበበበት መጽሐፍ ነው። የተገለጠ ፍቅር እየተራመደ፣ ፍቅር እየተንገላታ፣ ፍቅር እየተመታ፣ ፍቅር እየተሰቃየ የታየበት እና እግዚአብሔር ፍቅሩ ላይ ፎከስ እንድናረግ ይፈልጋል። ብዙ ክርስቲያኖች ግን ስቃዩ ላይ ነው ፎከስ የምናረገው። አሜን ናችሁ? ለምን? ስቃዩ ላይ ፎከስ ካደረግን ጥሩ ነው ስቃዩን ማወቁ። ስቃዩን ብቻ አውቀን ፍቅሩን ወደ ጎን ካደረግን ደግሞ ሰክሰስፉል አንሆንም። ለምን? ፍቅሩ ነው ለኔና ለናንተ ኃይል የሚሆነን። አሜን። ባለፈው እሑድ ስናወራ ነበረ በጌታ ኃይል በርቱ፣ እየበረታ ሄደ የሚል ቃል ስንነጋገር ነበር። እኔና እናንተ እያሸነፍን እየበረታን እንድንሄድ በኃይል እንድንኖር ኢየሱስ በስጋ በነበረ ጊዜ የኖረውን ህይወት በእኔ የሚያምን እንደኔ ያደርጋል እንዲሁም ከኔ በላይ ያደርጋል ያለውን ያ በስጋ የተገለጠውን የክብር ጌታ መስቀል ላይ የተሰቃየውን የተንገላታውን ሳይሆን በውሃ ላይ የተራመደው ሲጸልይ ቃሉ የሚሰማው የሚያውቀው አጋንንቶች የሚፈሩት ጨርቁን የነኩ የሚፈወሱ የነካቸው የሚፈውሳቸው ያ ጌታ ያንን ኃይል እንድንገልጥ የተከፈለ ዋጋ ነው። የፍቅር ታሪክ ነው የመስቀሉ ጎዳና። አሜን ናቸው ወይ? አሜን። እና ጌታ ኢየሱስ ክርስቶስ በጣም የሚያሳዝነኝ አንድ ነገር አለ። በነገራችን ላይ ኢየሱስ በ26ኛው ምዕራፍ ላይ ሲበሉ ኢየሱስ ክርስቶስ እንጀራ ሰጣቸው፣ ቆረሰና ሰጣቸው። ስጋዬ ነው አላቸው ገና ሳይሞት። 26ኛው ምዕራፍ ላይ ነው ያለው ማቴዎስ። ከእንደገና ዋይን ሰጣቸው፣ ጠጡ አላቸው። ይሄ ደሜ ነው ስለናንተ ኃጢአት የሚፈስ ምናምን አላቸው። ከዛ በኋላ ጽዋ ነሱ፣ ጠጡ። ከዛ መጨረሻ ላይ ቁጥር 30 ላይ እንደዚህ ይላል፣ በሉ ጠጡ ምናምንና ይሄ ቃል ይነካኛል። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ኢየሱስ ታውቃላችሁ ያንን ሆሊ ኮሚኒየን ካደረገ በኋላ ወደ መታሰር ነው እየሄደ ያለው፣ ወደ ጋርደን እየሄደ ያለው። ጋርደን ውስጥ ነው ሄዶ የታሰረው። እሱ ራሱ እንትን አለው፣ ምክንያት አለው። አዳም በጋርደን ውስጥ ነው የሳተው፣ ኢየሱስ በጋርደን ውስጥ ነው የታሰረው። አሜን ናችሁ? ወደ ደብረ ዘይት ወደ ጋርደን ሄዱ፣ ወደ አትክልት ስፍራ ሄዱ ይላል። እና ከዘመሩ በኋላ ይላል። ለምን ዘመሩ?
አንተ ኢየሱስ በደስታ እየዘመረን የሞተው እየዘመረን የተሰቀለልን እየዘመረን የተንገላታልን እየዘመረን ለምንድነው? ስለ መዝሙር ይሄንን ቃል ማጣቀሻዎቹን ብታዩ ኤፌሶን ምዕራፍ 5 ላይ አለ። ኤፌሶን ምዕራፍ 5 ላይ በመዝሙር በዝማሬ በዜማ ለእግዚአብሔር ተቀኙ። ከዛ መንፈስ ይሙላባችሁ። መንፈስ የሚሞላብን ኢየሱስ he needed spiritual energy to be crucified። ለዛ ነው ሄዶ በጌተሰማኒ ሲጸልይ ጌታችን ኢየሱስ ክርስቶስ አባት ሆይ እቺ ጽዋ ከኔ ትለፍ አይደል? ይሄ ጽዋ ከኔ ይለፍ፣ ግን ያንተ ፈቃድ ይሁን የኔ ፈቃድ አይሁን። በጸሎት ራሱን አስገዛ። ያ ጽዋ የዓለምን ኃጢአት የሚጠጣበት ጽዋ ነው። የኔና የናንተ በደል ፓስት ፕሬዘንት ፊውቸር ሲን ኃጢአት ደግሞ ከእግዚአብሔር ጋር ህብረት የሌለው ከባድ እግዚአብሔርና ሰውን ሰፓሬት የሚያደርግ ጉዳይ ነው። ኃጢአት ማለት ከእግዚአብሔር መለየት ማለት ነው። ይሰማችኋል? ይሄን በጣም አስተውላችሁ ስሙኝ። ምክንያቱም የአማኝ ድል ያለው እዚህ ውስጥ ነው። ይሄን በማወቅ ነው። እሺ አንድ ነገር ልበላችሁ። ስፒሪቹዋል ፓወር የሌለው አማኝ የለም። ይሰማል? ስፒሪቹዋል መንፈሳዊ ኃይል የሌለው አማኝ የለም። መንፈሳዊ ኃይል ግን አክቲቬት የሚሆነው በማወቅና ያወቅነውን በእምነት ዲክሌር በማድረግ ነው። መንፈሳዊ ኃይል ያለ ዕውቀት አይገለጥም። ምክንያቱም anyone who received Jesus Christ has Jesus in him and has power። ኃይል አለው። ኃይል ግን የሚገለጠው በማወቅ ነው። ይሄ ኃይል እንዴት ነው አክቲቬት የሚሆነው? አሜን ናቸው ወይ? ስለዚህ በጣም አስፈላጊ ነው እንማወቅ። ኢየሱስ ክርስቶስ ዘመረ። ከዛ በኋላ ወደ ጋርደን ሄዱ። በጌተሰማኒ የጣር ጸሎት ጸለየ። የጣር ጸሎት ፍቃድ ትሁን፣ የኔ ፍቃድ አይሁን፣ ይሄ ጽዋ ከኔ ይለፍ እያለ ጸለየ። ከባድ ነበር። መዝሙር ዘመሩ። እኔ በነገራችን ላይ ሰማይ ስንሄድ ሁላችን በጌታ ፊት ስንሆን አንዱ ምን ማወቅ ትፈልጋለህ ብትሉኝ እቺ መዝሙር ማወቅ ፈልጋለሁ። ምን ትሆን እቺ መዝሙር? ምን ብለው ይሆን የዘመሩት? መዝሙሩ ምንድን ነበር? በእውነት ጸልዬ ሁሉ አውቃለሁ። ጌታ ሆይ እንደው በህልምም ወይ በራእይም ግለጥልኝ። ይሄ መዝሙር ምን ብለው ነው የዘመሩት? እና ኢየሱስ ዘመረ። አንተ ወደ መስቀል ከመሄዱ በፊት አየህ፣ መዝሙር በህይወታችን ያለውን ተሸክመን የምንሄደውን የራሳችን መስቀል እንድንሸከም ይረዳናል። ኃይል እንቀበልበታለን። መዝሙር ቀላል ነገር አይደለም። መዝሙር ዘምሮ ነው መስቀሉን የቻለው ኢየሱስ። አሜን ናችሁ ወይ? ኢየሱስ ጌታ ነው። ስለዚህ ዘመሩ ሄዱ። ቀጥሎ ማቴዎስ 26 ላይ ቁጥር እናንተ 47 ጀምሮ እስከ 50 አንብቡት። በኋላ ላይ ምን ይላል? መጣ፣ አጅሬ መጣ፣ ይሁዳ መጣ። ይሁዳ መጣ። የመጀመሪያው ኢየሱስ የመስቀሉ ጎዳና ሲጀምር ተካደ፣ ቢትሬ ተደረገ፣ ተሸጠ በወዳጁ። ቁጥር 50 ላይ ማቴዎስ 26 50 ላይ ወዳጄ ሆይ ብሎ ጠራው ኢየሱስ። በወዳጁ ወዳጄ ሆይ አለው። ወዳጄ ሆይ አሜን ናችሁ? ወዳጄ ሆይ። በወዳጅ መሸጥ፣ በወዳጅ መካድ የመጀመሪያው ነገር ኢየሱስ የገጠመው። አሁን ሉክ ትናንትና ጌታዬ ጌታዬ ሲባል የነበረ፣ ትናንትና ሰው ሁሉ ጨርቁን ለመንካት ሲጋፋ የነበረ፣ ትናንትና እሱ ያለበት እሱ የገባበት ቤት ጣራ ይቀደዳል። ዛሬ ያ ሁሉ ጠፋ። ዛሬ ያ ሁሉ ጠፋ። ያ መፈለግ ጠፋ። ዛሬ ሰው መሸሽ ጀመረ። ዛሬ ኢየሱስ እሱ ጋር ከሆንክ አሁን ትናንት ትፈወስ ነበር፣ ትናንት ታምራት ይሆን ነበር፣ አሁን ደግሞ ትታሰራለህ፣ ይቅርብ። ኢየሱስ የተሰቃየው ስቃይና ኢየሱስ ያ ሁሉ መከራ ያለፈው መከራ ቀላል እንዳይመስላችሁ። እና መጣው ይሁዳ መጣና ሳመው። ምሰመው እሱ ነው አላቸው። ከዛ ወዳጄ ሆይ አለው። ለምን መጣችሁ? የናዝሬቱን ኢየሱስን እንፈልጋለን አሉት። እኔ ነኝ ሲላቸው ተዘረሩ። ትዝ ይላችሁ ሁለቴ።
ከዛም እንዳለ ታውቃላችሁ እነሱን አለ ደቀ መዛሙርት ተዋቸው እኔን ያዙኝ። የመጡት ሁሉንም ሊያስሩ ነበር። ኢየሱስ ግን እነሱን አስፈታቸው። አያችሁ ኢየሱስ በመታሰሩ እኛ ተፈተናል። ለዛ ነው ክርስቲያን በቦንዴጅ መኖር የሌለበት። ለኔ እሱ ታስሮልኛል፣ እኔ ልታሰር አልችልም። አሜን ናችሁ ወይ? ኢየሱስ ጌታ ነው። መጀመሪያ ኢየሱስ የገጠመው ነገር በወዳጁ መሸጡ ነው። በሚወደው ይሁዳ ሪስፖንሲቢሊቲ በሰጠው ሐዋርያ በሆነ ደቀ መዝሙር በሆነ ከ12ቱ አንዱ በሆነ ማቴዎስ ምዕራፍ 26 ላይ አሁንም ቁጥር 55 ላይ እንደዚህ ይላል። ደግሞ ሁለተኛ ነጥብ ነው የምነግራቸው። ቁጥር 55 እንደዚህ ይላል የእግዚአብሔር ቃል። በዚያ ሰዓት ኢየሱስ ለሕዝቡ ወንበዴ እንድትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁ አለ። ኢየሱስ እንደ ወንበዴ ተያዘ። የመስቀሉ ጎዳና ጀመረ። እንደ ወንበዴ ታሰረ። ወንበዴ መርደረር፣ ሬፕ ያደረገ፣ የዘረፈ፣ አገር የከዳ እንደ ወንበዴ ልትይዙኝ ልታስሩኝ መጣችኋል። ኢየሱስ ክርስቶስ አሁን ወንበዴ ሆነ። ትናንት መምህር የሚባል እባክህ ልጄ ታማለች እባክህ የሚባለው ማንም የለም። ወንበዴ። ኢየሱስ እንዴት እንደሚወዳቸው እንዲገባችሁ ነው ፈልገው። ምክንያቱም የመስቀሉ ጎዳና የፍቅር ታሪክ ነው። የፍቅር ታሪክ ነው። አሁን ኢየሱስ ወንበዴ ሆነ። ሁለተኛ እንደ ወንበዴ ተያዘ፣ እንደ ወንበዴ ታሰረ። ዲዘርቭ ያደርጋል። አንድ እንኳን ጥፋት የሌለበት ሰው ነው። ከዛ ደግሞ 56ኛው ቁጥር ላይ እግዚአብሔር ላይ ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍ ይፈጸሙ ዘንድ ነው ብለው በዚያ ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹ ይላል። ተተወ ኢየሱስ። ጨርቁን ሊነኩ የሚጋፉት ትተውት ሸሹ። ከበውት የነበሩ አያችሁ መተው የኔ ባልካቸው ታውቃላችሁ። እነዚህን ደቀ መዛሙርቱ ነው ያለው። በተለይ እነዚህ 12ቱ መጽሐፍ ሲናገር አዳር ጸሎት ጸልዮ ነው ሐዋርያ ብሎ የሾማቸው። ስለነዚህ ሰዎች እኮ አዳር ጸልዮአል። ሌሊቱ ሙሉ ሲጸልይ አድሮ በንጋታው ይላል ሳይተኛ ጠዋት ላይ ማለት ነው ሐዋርያ ብሎ ሾማቸው ይላል። እነዚህ ሰዎች ትተውት ሄዱ ይላል። ትተውት ሸሹ። በወዳጅ መተው። በነገራችን ላይ አንድ ነገር ልንገራችሁ። ማንም ሊከተለኝ የሚወድ ቢኖር መስቀሉን ይሸከም ይላል አይደል? የራስህን መስቀል ይሸከም። መስቀል ስትሸከም ባይዘዌ ወዳጅ ይነሳባል። መስቀልን ስትሸከም ሰው ይተውሃል። አካባጅ ጴንጤ ትባላለህ። በጣም አበዛው። እኛም እኮ ክርስቲያን ነን ትባላለህ። በነገራችን ላይ እነዚህ በሙሉ ክርስቲያኖች ናቸው። ኢየሱስን የተዉት ክርስቲያኖች ናቸው፣ አይሁድ ናቸው፣ የእግዚአብሔር ልጆች ናቸው፣ በመጽሐፍ ቅዱስ የሚያምኑ ናቸው። በግን ትተውት ሸሹ። ኢየሱስ ለምን ተተወ? አንተ ለዘላለም እግዚአብሔር የማይተው ሰው እንደሆንክ እንዲገባ ነው። የመስቀሉ ጎዳና የፍቅር ታሪክ it's all about love። ትተውት ሸሹ። ከዛ ደግሞ ቁጥር 57 ላይ እንደዚህ ይላል ኢየሱስ የያዙት ጻፎች ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ጋር ቀረበ ይላል። የካህናቱ ፈጣሪ ሊቀ ካህናቱ ጋር ቀረበ። ካህናት እንዲሁኑ እንደዚህ ሁኑ ብሎ ለሙሴ ኦርደር የሰጠው እሱ። ካህናት እንዲልበሱ ያለው፣ ካህናት እንዲያድጉ እንዲያገልግሉ ብሎ ያለው የካህናቱ አለቃ፣ የካህናቱ ፈጣሪ፣ የካህናቱ ዳኛ ካህን ፊት ቀረበ። የፈጠረውን ሕግ የሰጠውን ሕግ አጣመው፣ እሱ የሰጣቸውን ሕግ አጣመው ፈረዱበት። ኢንጀስቲስ በኢየሱስ ላይ። መስቀሉ ጎዳናው ከባድ ነው። አሁን ይሄ የሆነበት ነው። እየሄደ ነው፣ ወደ መስቀል እየቀረበ ነው። ኢየሱስ እየተከዳ ደግሞ ታውቃላችሁ። ይሄ ሁሉ አሁን ለምሳሌ ሰው እኮ የምትወዱት ወዳጃችሁ ወዳጅ የምትሉት ሰው በመጥፎ ጊዜ ጠላት ሲሆንባችሁ አያስደነግጥም? it hurts so much። ባለህ ጊዜማ ሁሉም ያጅባል። ሁሉ ሰላም በሆነ ጊዜማ ማንም ያጅባል።
ነገሮች ሳይሰሩ ሲቀሩ ነገሮች ትክክል ሳይሆኑ ሲቀሩ ግን ሰው ፊቱን ሲያዞርብ ወዳጅ ያልከው እከሌ ያለኝ ያልከው ሰው ስልክ ሲዘጋብ ዞር ሲል ሲዘጋ የዛን ጊዜ ይጎዳል። ኢየሱስ እንደዛ ነው የሆነው። በዛ ሁሉ ፔን ነው ሳይኮሎጂካል ኢየሱስ እንደ ሰው ሳይኮሎጂካሊ ቶርመንትድ ነው የሆነው። ሳይኮሎጂካሊ ቶርመንትድ ነው የሆነው። ለዛ ነው እኔ ለኢየሱስ ሲባል ሰው ዝግ ሲል ወይ በቃ አልገባውም ማለት ነው እግዚአብሔር ወይ እን ሰው እርዳው በየላል ሰው ለኢየሱስ ሲባል ማበድ ነው ያለበት። ጤነኛ መሆን የለበት። እውነቴን ነው የምላችሁ። እና የካህናት ፈጣሪ ካህናት ፊት ቆመ። የካህናት አዛዥ ለካህኑ እንካ እንደዚህ ነው ቃሉ ብሎ የሰጠው ካህን ፊት ቆመ። ከዛ በኋላ መጽሐፍ ሲናገር እንደዚህ ይላል፣ ኢየሱስን የያዙት ጻፎች ሽማግሌዎች ተከማቹበት፣ ወደ ሊቀ ካህኑ ወደ ቀያፋ ወሰዱት ይላል። አጣመው ፈረዱበት ኢየሱስን። አሜን ነው። ከዛ ደግሞ 59ኛውን ቁጥር ይሁ የካህናት አለቆች ሽማግሌዎች ሸንጎ ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር ይላል። አያችሁ የካህናት አለቆች የሐሰት ምስክር። እንዴት አይነት በደል ነው ኢየሱስ ላይ የተካሄደው? የሐሰት ምስክር ይፈልጉ ነበር፣ አላገኙም ይላል። ቀጥሎ ደግሞ በጣም ነው የሚያስቀው ቁጥር 56 ላይ ነው 65 ላይ 65ኛው ቁጥር እንደዚህ ይላል፣ አገኙ። ሲያገኙ በዚያ ጊዜ ሊቀ ካህናት ልብሱን ቀደደ ይላል። ልብሱን ቀደደ፣ ተሳድቧል አለ፣ ወደዚህ ምስክሮች አምጡ አለ፣ ያስፈልገናል አለ። ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ። በሐሰት እኮ ነው፣ አልተሳደበም። አያችሁ፣ በሐሰት ኢየሱስ ተመሰከረበት። ኢየሱስ ዝም ብሎ መስቀል ተሸክሞ ሄዶ የሆነ ቦታ ላይ ደርሶ ስቅል አይደለም ያለው። ኢየሱስን የጎዳው ከተያዘበት እስከ ተሰቀለበት ባለው ጋፕ ነው። ከተያዘበት እስከ ተሰቀለበት ያለው ነው ሆረብል ታሪክ። መስቀል ላይ ሲወጣ ኢየሱስ የከበደው ደሙ መፍሰሱ አይደለም። ኢየሱስ የከበደው መገረፉ አይደለም። በነገራችን ላይ እነዛ በመስቀል ላይ ግራና ቀኝ የተሰቀሉ ወንበዴዎች ነበሩ፣ ገዳዮች ነበሩ፣ ሰው የገደሉ ነበሩ። እነሱም ኢየሱስም እኩል ነው የተሰቃዩት። ይህን ስሙ። የኢየሱስ ግን ከመጀመሪያ ጀምሮ የውሸት ነው ክሱ። ከዛስ ዙሪያው ላይ ያሉ የኔ የሚላቸው ሰዎች ተዉት፣ የኔ የሚላቸው ሰዎች አሳልፎ ሸጡት። የኢየሱስ ከባድ ነው። እነዛ ሰዎች በሰሩት ነው። የኢየሱስ ከባድ ነው። የኢየሱስ የተለየ ነው። ኢየሱስ ያመመው አባቶይ ለምን ተውከኝ ያለው በመስቀል ላይ ስለተወው ነው። ለምን ኢየሱስን በመስቀል ላይ ኃጢአተኛ ሳይሆን የሆነው ኃጢአት ነው የሆነው። ኃጢአትና እግዚአብሔር ደግሞ ህብረት የላቸው። አያችሁ፣ እግዚአብሔር ከኃጢአት ጋር ህብረት አያደርግም። ቅዱሳን ኢየሱስ በዛ ሰዓት ኃጢአት ነው የሆነው። he became sin ይላል ቆሮንቶስ ላይ ጳውሎስ ይጽፍልን። እሱ ኃጢአት የማያውቀውን ስለኛ ኃጢአት አደረገው፣ እኛ በሱ የእግዚአብሔር ጽድቅ እንሆን ዘንድ so we can become the righteousness of God. He made him sin ነው የሚለው። ኢየሱስ sin የሆነው he did not become sinner because he was not a sinner. He became sin, the person of sin. ራሱ ኃጢአት ነው ኢየሱስ። ስለዚህ ምንድነው የሆነው? እግዚአብሔርና ኃጢአት ህብረት ስለሌላቸው አብ ተለየው። ለምን ተውከኝ ኤሎሂም ላማ ሰበቅታኒ ያለ መስቀል ላይ አብ ኔቶ ከተያዘበት እስከ መስቀል ደግሞ ሰው ነው ኢየሱስን ያሰቃየው። በጣም ነው የሚያሳዝነው። አያችሁ፣ ይሄ ሁሉ ለምን ኢየሱስ እንደዚህ ሆነ ብትሉ because of love። አንተ በመንፈስ ቅዱስ እንድትሞላ፣ አንተ በእግዚአብሔር ጸጋ እንድትኖር፣ አንተ በእግዚአብሔር ምሕረት እንድትንበሸበሽ፣ ማንም እንዳይከስህ፣ ማንም እንዳያስጨንቅህ፣ ሰይጣን እንዳያሸንፍህ፣ ኃጢአት እንዳያሸንፍህ፣ ዓለም እንዳያሸንፍህ ነው። አሜን ናቸው ወይ? ኢየሱስ በሐሰት ተመሰከረበት። ከዛ በኋላ 66ኛው ቁጥር የእግዚአብሔር ቃል ይላል እርሱም ሞት ይገባል ብለው መለሱ ይላል። ሞት ተፈረደበት። አሁን ሞት ጀጅ አደረጉበት። ሞት ይገባል ብለው ፈረዱ ይላል። ኢየሱስ ገና ሳይሞት እኮ ሞት ይገባል። አየ ከባድ ነው። ምንም ያላደረገን ሰው ግደለው ማለት ሞት ተፈረደበት።
ከዛ በኋላ ደግሞ ያውላችሁ ከ67 እስከ 68ኛው ቁጥር እንደዚህ ሆነ። ተተፋበት ተባለ። በነገራችን ላይ እኛ አበሾች አይደለም ብዙዎቻችን እዚህ እንግዲህ ስፒቲንግ የሆነ ሰው ላይ ማለት በጣም የንቀት ጥግ ነው። ታውቃላችሁ ሰውን በጣም ስትንቀው ትተፋበታለህ። ከዛ በጥፊ ነው የምትመታው። ወንድ ልጅ በጥፊ አይመታም፣ በቦክስ ነው አትሊስት። እውነት ውሸት? ኢየሱስ ተተፋበት። ጎሰሙት ይላል። ቀጥሎ ደግሞ ተመታ። መጎሰም ማለት ምን እንደሆነ ታውቃላችሁ? መጎሰም ማለት ምን መሰላችሁ? ወታደር የነበረ ሰው ያውቃል፣ ወይም ፖሊስ የነበረ ሰው አንድን ሰው ወንጀለኛ ስትይዝ በመዳፍ ታውቃላችኋል፣ በሰደፉ እንደዚህ መጎሰም ማለት ንቀት ነው። ሰው ሌባ ሲይዝ፣ ፖሊስ ወታደር ሌባ ሲይዝ በሰደፉ ይመታል። ከዛ በኋላ በጥፍ ይመታል። ንቀት ነው። ገባ? ኢየሱስ ተጎሰመ ይላል። ይሄ እንዳለ የንቀት አክት ነው። ዕብራውያኖች ባይዘዌ እያንዳንዱ ነገር ምክንያት አለው። መጥፋት የንቀት ጥግ ነው። ወንድ ልጅ በጥፊ መምታት የንቀት ጥግ ነው። የወንድ ልጅ ልብስ መግፈፍ ልብሱን ገፈፉ ይላል። እንዴት ኢየሱስ በንቀት ውስጥ እንዳለፈ፣ እንዴት በሪጀክሽን ውስጥ እንዳለፈ። አሁን ለዛ ነው እኔ ሰዎች I feel people reject me because you don't know this story. This rejection is for you not to be rejected. It's impossible for a child of God to be always rejected. No. ይሄንን ታሪክ እስኪ ወቂ እዚህ ጋር all this rejection ለምንድን ነው ኢየሱስ በሪጀክሽን ውስጥ ያለፈው? እኔ ሪጀክት እንዳልሆነ እኔ ፌቨር እንዲኖረኝ፣ ተቀባይነት እንዲኖረኝ፣ ተወዳጅነት እንዲኖረኝ። ኧረ አሜን አሜን አሜን። ኢየሱስ እንዲህ ተሰቃይቶ ስቲል እኔ በሪጀክሽን እና በተለያየ ስቃይ የምኖር ከሆነ something is wrong፣ አልገባኝም ማለት ነው። ተጎሰመ። ከዛ በጥፊ ተመታ። ከዛም እንደሚል ታውቃላችሁ በጣም ደግሞ የሚነካው ማለት ነው ማን ነው በጥፊ መታ? ትንቢት ተናገር ይሉት ነበር። ማቴዎስ 26 ላይ እስከ 67 እና እስከ 68 እናንተ አንብቡት ቤታችሁ። ማን ነው በጥፊ የመታ? እስኪ ትንቢት ተናገር። ከዛ በኋላ አሾፉበት ይላል እያሉ አሾፉበት። ኢየሱስ ተሾፈበት for your sake። ተሾፈበት ኢየሱስ እንዲህ በሰደፍ ጎሰሙት፣ በጥፊ መታፉበት። የንቀት የመጨረሻ ጥግ። እኛ አበሾች ስለሆንን ታሪክ ባህላችን በጣም ብዙ ሲሚላሪቲ ያለው፣ ኢቭን ቋንቋችን ብዙ ሲሚላሪቲ ያለው። ሚድል ኢስት ያሉ አረቦች፣ እስራኤል፣ የኛ ደግሞ ኢስት አፍሪካ በተለይ ሀበሻ ኢስት አፍሪካ ሆኖ ሌሎች ኬንያ ምናምን ሳይሆኑ እኛ አበሾች ኢትዮጵያውያን ኤርትራውያን በጣም ሲሚላሪቲ ያለን። ቋንቋችን ሲሚላሪቲ ያለው፣ ባህላችን ሲሚላሪቲ ያለው፣ ምግባችን ሲሚላሪቲ ያለው፣ ካልቸራችን ንግግራችን ሁሉ ሲሚላሪቲ ያለው because we are old nation ነን። ለምሳሌ የኛ ግዕዝ በጣም one of the oldest language ነው። በዛ ዘመን የነበረ ነው መጽሐፍ ቅዱስ ላይ። ለዛ ነው ብዙ ኢትዮጵያ የተጻፈው። ኢትዮጵያ ያልተገዛ ዘሆል አፍሪካ ቢሆንም ግን ያ ካልቸር እኛ ጋር አለ። በጣም ነው ከዕብራውያን ጋር የምንመሳሰለው። ይሄ ሁሉ ነገር ለኛ ይገባናል። አንድን ሰው ሄደ በጥፊ ከመታው ትልቅን ሰው ንቀኸዋል፣ በጣም ቱማች ተፍተህበት። ከዛ ደግሞ 69ኛው ቁጥር ጴጥሮስ ካደው። ከ69 እስከ 75 እናንተ አንብቡ ቤታችሁ። ጴጥሮስ ካደው። በጣም የሚወደው የሚያምነው ትዝ ይላችኋል። ጴጥሮስ እቺን ልበላችሁ እስኪ። ጴጥሮስ እና ኢየሱስ የሄደ ስፔሻል ሚሽን ሲኖረው 3 ሰው መርጦ ነው የሚሄደው። አንዱ ጴጥሮስ ነው። ጴጥሮስ ምን እንዳለ ታውቃላችሁ? እናንተ ቤታችሁ አንብቡት ሂዱና ይሄንን ቦታ አላቀውም፣ ይሄን ሰውዬ ዞር በልኝ ከዚህ አንቺ ሴት ይሏል 3 ኢየሱስ እየሰማ እኮ ነው። አይልስ ነኝ እየሰማችሁ ነው አላችሁ። ከጎናችሁ ያለውን ሰው አለ ወይ በሉልኝ፣ ነካርጉ ነው። አሜን ነው። ኢየሱስ እየሰማ ነው። አላቀውም፣ አንቺ ሴትዮ ጤነኛ አይደለሽም እንዴ ዞር በይ ደዛ አይነት ነገር ነው ያለው። አላቀውም ድጋሜ አሁንም አላቀውም፣ ይሄን ሰውዬ እኔ አላቀውም። አንተ your best friend ወዳጄ የምትለው ሚስጥረኛ
ስፔሻል ቦታ ስትሄድ ይዘው የምትሄደው ሁሉ ጊዜ ማለት ነው። ያ ሰውዬ አይን እያየ በስቃይ ውስጥ እያለፍክ አላቀውም ሲል ምንድነው የሚሰማው? አየ የመስቀሉ ጎዳና ከባድ ነው፣ ግን የፍቅር ታሪክ ነው። ከስቃዩ ይልቅ ፍቅሩ ይበልጣል። አሜን። ጮክ በሉና አሜን በሉ በጌታ። አሜን አሜን። ኢየሱስ አላቅህም አለው። እንዲህ አይነት ክደት ከባድ ክደት ነው። የኔ የምትሉ ሰውዬ in time of your trouble completely አይናችሁ እያየ አንዴ ሁለቴ ሶስቴ ካድ ሲያረጋችሁ ሪጀክት ሲያረጋችሁ ይሄ ከባድ ክደት ነው። ቅዱሳን ኢየሱስ ለኔና ለናንተ የከፈለው ዋጋ ይሄ በሙሉ የሆነው ነገር በሙሉ እኛ እንደዚህ እንዳንሆን ነው። ሰምታችኋል? አዎ ይሄ ነገር በሙሉ እኛ ይሄ ቦታ የኔ ቦታ ነበር። ይሄ የሚገባኝ እኔ ነበርኩ። መተፋቱ፣ ጥፊው፣ ሪጀክሽኑ ምኑ የሚገባኝ እኔ ነበርኩ፣ አንተ ነበርክ፣ አንቺ ነበርሽ። ግን on your behalf on my behalf ኢየሱስ ይሄንን አደረገ። ስለዚህ በጣም ደስተኛ ልንሆን ነው የሚገባው። እሱ እንደዚህ ባያደርግ ኖሮ ቅዱሳን እኛ በፍጹም እዚህ መኖር አንችልም ነበር። ሲኦል እንደ ትኩስ ሆኖ ነበር የሚጠብቀን። ስቃይ ትኩስ ሆኖ የሰይጣን መጫወቻ ነበር የምንሆነው። ከዛ በኋላ ምዕራፍ 27 ከ1 እስከ 2 ደግሞ ጲላጦስ ፊት አቀረቡት። ኢየሱስ እንዲገደል ተማከሩ ይላል። አስረው ወሰዱት፣ ለገዢው ለጴንጤናዊው ጲላጦስ አሳልፈው ሰጡት። አሁን ኢየሱስ ታልፎት በቃ አየ ጀርኒው እኮ ነው። ይገደል ታልፎ ይሰጥ ሲነጋ ማለት ነው። ኢየሱስ እስኪነጋ በማታ ያዙት። ይሄ ሳይነጋ ነው ሁሉ የሆነበት። የተያዘው ማታ ነው። ይሄ ሁሉ አሁን እምላችሁ ስቃይ ማታ ነው የተያዘው። ቀን በምኩራባችሁ ሳሰብካችሁ ነው ሙለው። ለምን ማታ መጣችሁ ሁሉ አለ። እንዴት አይነት አዳር ነበር ግን ጌታችን ያደረው? እስኪ ነጋ ኢየሱስ የተሰቃየው ስቃይ እስኪ እንደው ሊሆነስ እስኪ አስቡት እስኪ። አይገርም? አያሳዝንም? ኢየሱስ በጣም ያሳዝናል። ይሄ ሁሉ መሆን የሌለበት ጌታ የሆነው ግን ለኔ ነው ብለሽ ወቂ። እንደዚህ ሆኖልኛል ንጉሴ፣ እንደዚህ ተሰቃይቶልኛል፣ እኔ I cannot be depressed ማለት አለብን። በስቃይ ውስጥ ማለፍ ይሄው ኢየሱሴ እንደዚህ ሆኖልኛል፣ ይሄ ሁሉ መከራ ለኔ ነው፣ ውለታው ይሄ ሁሉ ነገር ኢየሱስ አሁን እስኪ ነጋ ምን ተሰምቶት ይሆን? እንደው አንድ ሰማይ ማወቅ መፈልጋቸው ነው። ስንሄድ ብዙ ነገር አለ ባይዘ ያቺን መዝሙር ቅድም እንዳልኳችሁ እስኪ ምን ተሰማ ጌታ ወይ ግን በዛ ሰዓት ብለው ደስ ይለኛል። ምን ተሰማ? እንዴት ነበር? ኢየሱስ እኮ ፍጹም ሰው ነበር። ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው እንዴ! ልክ እኔና እናንተ ላይ ያለው ፍጹም የሰውነት ፍርሃት ሳይኮሎጂካሊ ሜንታሊ ብሬክዳውን ማድረግ እኮ አለ እሱ ጋር። እንዴት አይነት ስቃይ ነበር ያለሊት ያደረው ጌታ። ውስድ አድርገው ግድል ቢያደርጉት አይሻ? አንዳንድ ጊዜ እኮ በስቃይ ከመሞት የሆነ ሰንባዲ ሹት ቢያደርግ ይሻላል። በደቂቃ መሞት አይሻልም? እውነቴን ነው። በስቃይ ኢየሱስ ግን ስቃዩን አስረዘሙበት። ከዛ በኋላ በእነሱ ልማድ አንድ ወንጀለኛ ይማርላቸዋል። በርባንን ፍታልናል። ትዝ ይላችኋል? ከ15 እስከ 23 እናንተ ቤታችሁ አመውት 27ኛው ምዕራፍ ማቴዎስ ፍታልን በርባንን ፍታው፣ እኛ ይሄን ኢየሱስን ግደልልን አሉ። ኧረ ተው! አይ ይሄ ሰው ደሙ ንጹህ ነው፣ we don't care፣ ግደለው፣ ስቀለው እያሉ ይጮሁ ነበር ይላል። አንተ ምን አይነት ዲመን የገባባቸው! እኔ በዓለም ያሉ አጋንንቶች በሙሉ እነዛ ህዝብ ውስጥ ገብተዋል ብዬ ነው ማምነው። በዛ ሰዓት በእውነት እያንዳንዱ ሌጊዮን በላይ 5 ሌጊዮን 12 ሌጊዮን ነው የነበረባቸው። እንዳለ አይናቸው ቀይ ሆኑ እንደ ቫምፓየር። ስቀለው ማን ልፍታላችሁ? በርባን ማን እንደሆነ ታውቃላችሁ? ነፍሰ ገዳይ እኮ ክሪሚናል፣ ዴንጀረስ ሰው፣ ለኮሚኒቲ የማይጠቅም። ኢየሱስ ኮሚኒቲውን አልጠቀመም። በሽታቸውን ፈወሰ ያለ ሐኪም። ዳቦ አበላቸው፣ የዘላለም ሕይወት ነገራቸው። ኤቲካል ላይፍ እንዲኖሩ ኢየሱስ ምን አድርጎ ነው? አያችሁ፣ መስቀሉ ፍቅር ነው። የገባው ሰው አሜን ይበል።
በበርባን ተለወጠ። አንተ ትራንዛክሽን ሆነ። አመፀኛው እኔ ነኝ። በርባን ባይዘይ በርባን ስታስብ አንተ ነህ። ከጎናችሁ ያለውን ሰው ነካ አድርጉልኝና የድሮ በርባን በሉት፣ አሁን በጌታ ነህ በሉት። ኢየሱስ ያድናል። አሜን አሜን። አዎ አያችሁ፣ በበርባን ተለወጠ። በነፍስ ገዳይ በአመፀኛ ሰው ተለወጠ። ይኸውላችሁ ማለዳ ኢየሱስ አለቆች፣ ሽማግሌዎች፣ ከጻፎች ከሸንጎች ሁሉ ጋር ተማከሩ። ኢየሱስን አስረው ወሰዱትና ለጲላጦስ አሳልፈው ሰጡት ይላል። አሳልፈው ሰጡት። ከዛ በኋላ እንዲህ ይላል፣ በአመፅ ነፍስ ከገደሉ ከአመፀኞች ጋር ታሰረ፣ በርባን የተባለ ነበር። ነፍስ ከገደሉ ኢየሱስ ነፍስ ገድሏል። አያችሁ፣ ይሄ ገና አልተሰቀለም እኮ ኢየሱስ። ከታሰረበት እስከ መስቀሉ ያለው ስቃይ በሰዎች የደረሰበት ፔን የኢየሱስ ኢሜጀረብል ነው። ገና እኮ ኃጢአት አልሆነም። አያችሁ፣ በመስቀል ላይ እኮ ኃጢአቱ አልሆነም። ይሄ ሁሉ ሰፈሪንግ ማለት ነው። በሰዎች የደረሰበት ስቃይ ወይ ሞት ይናፍቃል። እንደዚህ ስትሆን ሞት ይናፍቃል። ምን ነው ምድር ተሰንጥቀ። ኢየሱስ ሞት ራቀው በዚህ ሰዓት። ግን አንድ ነገር በሐሳቡ እንኳን አልሳተም ጌታችን። አሜን ናቸው። ከዛ በኋላ ቁጥር 27ኛው ምዕራፍ ቁጥር 26 ላይ ኢየሱስ ተገረፈ፣ ለስቅለት ተሰጠ። በዚያን ጊዜ በርባን ፈታላቸው። ኢየሱስን ግን ገርፎ ሊሰቀል አሳልፎ ተገረፈ። ይሄ ሁሉ ሳያንስ እነ ጴጥሮስ አናቀም ሲሉት፣ እነ ይሁዳ አሳልፈው ሲሸጡት፣ ሲተፋ፣ ይሄ ሁሉ ሳያንስ አሁን ደግሞ ግርፍ ከእንደገና ይሰቀል ተገረፈ። ካኔ ኢማጂን ኢየሱስ ሲገረፍ። ኢየሱስ በጣም ፔንፉል በሆነ መንገድ ነው የተገረፈው። ባይዘ ኢየሱስ እያንዳንዱ መግረፊያ ሲመታው ስጋው ሲቦጫጨቅ፣ ባይዘ የሮማዎች መግረፊያ ዝም ብሎ ልምጭ አይደለም። እናትና አባቶቻችን የገረፉናል። በጣም ስኬሪ ነው። ሽቦ ያለው ጫፉ ላይ ሹልሹል ነገሮች ያሉት ስጋ ቆርጦ የሚያነሳ ነው። በጣም ፔንፉል ነው። እንዲህ አርገህ አርገህ ነው የምታነው። ቦጭቅ እያደረገ ነው። በቢላ መገረፍ ማለት ነው። ኢሳይያስ ሲጽፍ በ52ኛው ምዕራፍ ላይ ኢየሱስ ተሰቅሎ ስጋውን ሰው ይሁን ሰው አይሁን ማየትና ዲፍረንሺየት ማድረግ ማን የተሰቀለው ማለት ሰው ወንድ ነው ሴት ነው አይታወቅም። ሂዝ ኦርጋንስ አር አምፑቴትድ ምንም የለው ነበር ኢየሱስ። ባይዘ ኢሳይያስ መጽሐፍ ላይ አንብቡ። ኢየሱስ በግርፍ ማለት ነው ሰውነቱ እርቃኑን ነበር። አሁን ይሄ የምናየው ስዕል ምናምን እንደዚህ ሀፍረተ ስጋውን ሸፍነው ምናምን እንደዛ አልነበረም ኢየሱስ። he was naked, totally naked። ሰው ይሁን ስጋ ይሁን ሰው አይመስልም ኢየሱስ። መጽሐፍ እንደዛ ነው የሚለው። ኢሳይያስ ላይ አንብቡ። አይቶት ሰው ነው አይልም። የተንጠለጠለ ስጋ ነው የሚመስለው። የተቦጫጭቆ በደም የተለወሰ የተንጠለጠለ ስጋ ነው የሚመስለው። ከራስ ጸጉሩ እስከ እንዲህ ስታዩ ከላይ መስቀሉ ላይ የአይሁድ ንጉስ ይላል። እሱንም እንተ የአይሁድ ንጉስ አዎ ብሎ ጽፎ ሰጣቸው። እሱ የአይሁድ ንጉስ አለ ማጻፍ አሉት። የጻፉትን ጽፍ ያለው ዝም ብላችሁ አድርጉ አለ ጲላጦስ። በቃ እነሱ ምንም ማድረግ ስለማይችሉ መስቀሉ ላይ ያደረጉበት። ኢየሱስ መልኩ አይለይም ነበር መስቀል ሲገረፍ። እንደዛ ነው የተገረፈው። it was በጣም ስኬሪ it was so scary። ይሄ ሁሉ ግን የፍቅር ታሪክ አንቺን እያስታወሰች ነው። አንድ ሲያርፍበት ጆሲ መዳን አለበት። ሁለት ሲመታ አንተን ያስባል፣ አንቺን ያስባል። ያ ስቃይ ለሷን እሷ መዳን አለባት፣ እኔ በዚህ ማለፍ አለብኝ። አሜን። ከዛ ደግሞ ኢየሱስ ክርስቶስ 27ኛው ምዕራፍ አሁንም ከ27 ጀምሮ እናንተ እስከ 31 አንብቡት። ልብሱ ተገፈፈ። ልብሱን ገፈፉት። የሾህ አክሊል በራሱ ላይ ያደረጉ። እንደዛ ተጨመላልቆ ማለት ነው። የሾህ አክሊል አረጉበት። ከዛም እንዳረጉት ታውቃላችሁ። ቀኝ እጁ ላይ መቃስ ያዙት። አክሊሉ ታውቃላችሁ የንጉስ አክሊል ነው። የአይሁድ ንጉስ ነኝ አላለም እሱ።
እንግዲያውስ ንጉሥ ነህ እስኪ ያንተ ንግስና እስኪኒ ብለው ግርፍ አድርገውት በደም አጨማልቀው ስጋውን በጫጭቀው እላዩ ላይ አክሊል አደረጉና መቃ ሰጡት። መቃ ታውቃለህ አይደል? ይኸውልህ ገጠር ያደገ ሰው ነው የሚያውቀው ይሄንን። የክፍለ ሀገር ልጅ መቃ ማለት ሸምበቆ ታውቃላችሁ? ሸምበቆች ይቀጭነው አለች። እሷ ማለት በጣም ሲስ ነች። በመቃውም ጭንቅላቱን መቱት ይላል። ይሄ ንቀት ነው። ባይዘይ ሾክ ማድረጋቸው እነሱ እየናቁት ነው። በመቃ መምታት አንድን ሰው በመቃ እኔ አሁን የገጠር ልጅ ስለሆንኩ ይገባኝ። መቃ ቀጭነው ሸምበቆ ማለት ነው። እንዲህ ስትመታ የሆነ ነገር ትርክክ ነው የሚለው። በትር አይደለም፣ ውስጡ እንደ ስትሮ ነው፣ ኤምቲ ነው ውስጡ። ሰሌን ምናምን የምታውቁ ሰዎች ሰሌን የሚሰራበት እንደዚህ አይደል ጋሽ? አዎ የምታውቁ ሰዎች አላችሁ። እና በጣም ሶፍት እንትን ነው፣ ሶፍት የሆነ ካይንድ ኦፍ ውድ ነው፣ ግን እንጨት እንኳን አይደለም። በዛ መቃ ጭንቅላቱን የኢየሱስ ተተረከከ። ኢየሱስ ጭንቅላት ላይ መቃ ንቀት ነው እንጂ መቃው ያማል ምናምን አይደለም። ኢየሱስ መስቀሉ ሳይሆን ያመመው ኢየሱስ ከመለየቱ ነው ያመመው። ግን ኢየሱስ በዛ ሰዓት ምን ያህል እንደናቁት ዘበቱበት፣ ተፉበት፣ መቃውን ራሱ ላይ መቱት ይላል። እዚህ ላይ አንተም ብሎ ንጉስ ብሎ ከእጁ ላይ ተቀብሎ ኢየሱስ እንደዚህ ተሰቃይቶ እንትን አድርገው አክሊል አድርገውለት እንደዚህ መቃውን አስይዘውታል። የአይሁድ ንጉስ እያሉ ሞክ ያደርጉ ዘበቱት ይላል። ክርስትና ለዛ ነው ዋጋ የተከፈለበት እምነት ነው። you cannot just play around with it። እኛ የእግዚአብሔር ሕይወት አለን አዲስ ፍጥረት ነን ብለን ዘራፍ ምንለው የተከፈለውን ዋጋ አምላክ ነው። ይሄ your life costs the life of God። ያንተ ዋጋ ይሄንን አሁን በምን ገንዘብ ነው የምትመዝን? ስንት ብር ታወጣለታለህ ለዚህ ስቃይ? ላንቺ ይሄ ተከፍሏል። ስንት ብር ታወጪለታለሽ? ስንት ብር ነው ይሄ? ይሄ ስቃይ ስንት ብር ነው? ይሄ ስቃይ ይሄ መከራ ስንት ብር ነው? አያችሁ ቅዱሳን፣ እግዚአብሔር አምላክ በዚህ መከራ ሬቨሌሽን ይሄ ለኔ ነው ብለን በዚህ መገለጥ ኃይለኛ እንድንሆን ነው እንጂ ይሄ መከራ ያሰብን ወይኔ ሲያሳዝን እንድንል አይደለም። ይሄ መከራ አንተን ኃይለኛ አድርጓል። አረ አሜን በሉ በኢየሱስ። ይሄ መከራ የዘላለም ሕይወት ሰጥቶናል። ይሄ መከራ የእግዚአብሔር ልጅ አድርጎናል። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅ የሆነ ሰው ጮክ ብሎ ኢየሱስ ይበል። ጥሩቴን ስም ጩና ኢየሱስ። ሃሌሉያ! አረ ሃሌሉያ! እና በዚህ ንቀት ውስጥ አሁን ገና አልሞተም። ኢየሱስ አልሞተም ገና። ሊሰቅሉት ወሰዱት። ከዛ እንደዛ እሺ ስቀሉት ተባሉ። ገርፋችሁ ስቀሉት ነው አይደል? ገርፎ እኮ ወስዶ መስቀል ነው። እነሱ ግን አልወጣላቸውም። አንተ ኢየሱስን ማሰቀል መደበር ያደረጉት። ይቅርታ ለዚህ ቋንቋ ኢየሱስ ላይ ሰይጣን ተወጣ። በቃ ውስጡ ያለውን ማድረግ የሚፈልገውን አምላክ ላይ በሰው ልጆች ስጋ በለበሱ ክፎች ተጠቅመው አገኘው። ዛሬ አልለቅህም ነው። ገባህ አይደል? ኢየሱስ ዝም አፉን አልከፈተም፣ ዝም አለ። እኔ መዳን አለብኛ፣ አንተ መዳን። ኧረ አሜን በሉ በኢየሱስ። እኛ መዳን ስላለብን ዝም አለ፣ ዝም አለ፣ ዝም አለ። ኢየሱስ ምንም አልተናገረም። ቢያስብ ራሱ ይፈጃቸዋል። ዓለምን አስቦ ሳይጨርስ ዓለምን ማቅለጥ የሚችለው ጀግና አሜን ነው። ጭራሽ ምን አለ? የሚያደርጉትን ይቅርብ። አራ ያቃሉ እኮ የሚያደርጉትን። በነገራችን ላይ እነዚህን ሰዎች የምጠሉ ሰዎች እኛም ብንሆን አሁን እኛ የባሰ ነው የምናደርገው። እንዴት ክፉ ናቸው ምናምን እንዳትሉ እንደዛ አይባልም። በእኛ ዘመን መጥቶ ቢሆን እንደውም የባሰ አናረግም ብላችሁ ነው። አሜን ናችሁ? ዘበቱበት የፈለጉትን። ዮሐንስ 19 ላይ ከ17 እስከ 30 እናንተ አንብቡ። በኋላ መስቀሉን ተሸክሞ ኢየሱስ ወደ ጎልጎታ ወጣ። አሁን ደግሞ ኦል ዲስ ፔን እስካሁን ያወራ ነው አለ አይደለ? አሁን መስቀል ደግሞ ተሸክሞ ተራራ። ኢየሱስ ምን ነበር የሚሰማው? ጌታ
በዛ ሰዓት አንተ በዛ መስቀል በዛ ጣር ምን ነበር ጌታ የሚሰማው? አንተ አንድ ነገር ግን እርግጠኛ ሆኜ እነግራችኋለሁ። በዛ ሰዓት ኢየሱስ አይምሮውን የሞላው ስለኔና ስለናንተ ማሰብ ነበር። የአብን ፍቃድ ማከናወን ነበር። የአብ ፍቃድ ምንድነው? የኛ መዳን ነው። የእግዚአብሔር ፍቃድ እንደሆናችሁ ይግባችሁ ቅዱሳን። እስኪ እኔ የምለውን በሉ። እኔ የአብ ፍቃድ ነኝ በሉ። ድገሙት አምናችሁ። እኔ የእግዚአብሔር ፈቃድ ነኝ በሉ። ድገሙ ከእንደገና። አሜን ናችሁ? ያ that is the will of God to crush him ይላል በእንግሊዝኛ። ወይኔ ብሩዝ እንዲሆን ክራሽድ እንዲሆን ኢየሱስ ክራሽድ መደረግ ታውቃላችኋል። ድቅቅ በደዌ ሊያደቀው ፈቀደ ይላል። ኢየሱስ ደቀቀ። ፈቃዱ ነው። የእግዚአብሔር ፈቃድ ነው መድቀቁ። ለምን? ጆሲ መዳን አለበት። አንተ መዳን አለበት። አንቺ መዳን። ጮውና አሜን በሉ። ይሄ ሳልቬሽን ዝም ብሎ የመጣ አይደለም፣ የተቀበልነው ደህንነት። አሜን አሜን። እስኪ ሲከፋችሁ ይሄንን ታሪክ ሄዱና አንብቡ። እኔ በህይወት ጎዳና ሲከፋችሁ ወይ ሲያማችሁ፣ ሰው ሲተዋችሁ ወይም ደግሞ በተለያየ አይነት አታኩ ስታልፉ ዝም ብላችሁ ስልክ እየደወላችሁ ሰው አታልፉ ጸልዩልኝ እያላችሁ እኔ ጋር ደውሉ፣ ችግር የለው ችለዋለሁ እኔ። ወይም ደግሞ ችግራችሁን እየነገራችሁ እንዲሆንኩኝ እስኪ ክፍት ታርጊና ይሄን አሁን ይኸውልሽ ኢየሱስ ከታሰረ ጀምሮ እስከሚሰቀል እስከሚነሳ እስኪ አንብቢ። እንባሽ እየፈሰሰ ዲፕሬሽን ይወጣል ከውስጥሽ። እንደዚህ የሆነው ንጉሴ ለኔ ነው። እንደዚህ ለምንድነው በህይወታችሁ መከራው ስትገቡ እስኪም አንብቡ የኢየሱስን መከራ ሄዱና አንብቡ። ለአንቺ እኮ ነው ነፃ እንድትወጪ ማየ። ኢየሱስ ጌታ ነው። አሜን አሜን አሜን። አዎ this is for you። ለኔ ነው መንከራተት መስቀል ተሸክመ መውረድ። ያኔ የደም ላብ ያላበ ፍቅር ነው እንዲያስገደደ። ውለታን አስታውሳለሁ ደግሜ አመልክሃለሁ። ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድኔ ቅዱስ ስምህ እባርካለሁ ውለታዬ አስታውሰዋለሁ። ኢየሱስ መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለ የራስ ቅል ስፍራ ወደሚሉት ወጣ። መስቀል ተሸክሞ አንቺን እያሰበሽ ነው። ትረስት ሚ። ለዛ ነው ብዙ ጊዜ እግዚአብሔር ያለን ነገር it's like the Bible says in the book of Deuteronomy በዘዳግም መጽሐፍ ላይ ዛሬ ሕይወትንና ሞትን በፊታችሁ አስቀምጣለሁ እናንተ ግን ሕይወትን ምረጡ ይላል። listen to me, if you choose Jesus you chose life. Amen. Yeah, in time of depression and trouble choose to be happy. choose Jesus. choose life. አሜን ናችሁ ወይ? አዎ ሲከፋችሁ መጽናናትን ምረጡ። choose. አሜን። ስትወድቁ መነሳትን ምረጡ። ያ choose life። ዛሬ ሕይወትና ሞትን በፊታችሁ ሕይወትን ምረጡ። ይህንን ሁሉ ስቃይ ኢየሱስ ተሰቃይቶ እስካሁን ድረስ እኔ በዛ አይነት በዲፕሬሽን በሐዘን በእስራት መኖሬ ይህንን ስራ እኮ አልሰራልኝም እያልኩ ነው በጃፓንኛ። እውነቴን ነው እኮ የምላችሁ። ይሄ ለኔ ነው ካልኩ ግን I don't deserve to be arrested. I don't deserve to be depressed because my Jesus was depressed for me. Jesus በዲፕሬሽን ውስጥ ያለፈው እኔ ሪጆይስ አድርጌ እንድኖር ነው። ጮክ በሉና በኢየሱስም አሜን በሉ። እንዴ በክርስቶስ ነፃ ወጥተናል ይላል እኮ መጽሐፍ። አዎ ነፃ ወጣ ነው እኮ ኢየሱስ ካለፈበት ፔን በሙሉ ነፃ ወጣን። አሜን። ቀጥሎ እንደዚህ ይላል ቁጥር 18 በዚያ መስቀሉ ከሱ ጋር ሌሎች አንዳንድ በዚያ የተሰቀሉ በኢየሱስ እነሱ መካከል ተሰቀለ ይላል። በወንጀለኛ መሃል ገባ። ከዛስ ልብሱን ገፈፉት። ቁጥር 23
ቁጥር 24 ዕጣ ተጣጣሉበት፣ አሾፉበት። በቃ ጨረሱ፣ ሹፈት ጨረሱ። አየህ፣ አሹፋው ጨረሱ ኢየሱስ ላይ። ለዛ ነው ጠላት አንተ ላይ ሊያሾፍብህ አይችልም። ተወጡት ኢየሱስ ላይ። አሁን አንተ ጠላትን ምን መሰለ ራሱን እየረገጥክ እየቀጠቀጥክ እንድትኖር ነው ኃይል የተሰጠ እንጂ ጠላት ያሾፍባችኋል የሚል ጥቅስ የለም። ኢየሱስ ጌታ ነው። አሾፉበት፣ ተጣጣሉበት ዕጣ። ከዛ በኋላ ኢየሱስ ይኸውላችሁ፣ ኢየሱስ መስቀል ላይ ብዙ የተናገረው ነገር የለም። ኢየሱስ ተጠማው አለ። እንደውም ሉቃስ ሲጽፍ ምን አለ መሰላችሁ? ሉቃስ እንደዚህ ብሎ ጽፏል፣ አንብብላችሁ 23ኛው ምዕራፍ ላይ በእርጥቡ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆናል? አያችሁ፣ ኢየሱስ እንደዛ አለ። ብዙ ነገር ተናገረ። በደንብ ስሙኝ፣ በደንብ ስሙኝ። ሉቃስ የጻፈውን ነው የምላችሁ። 23ኛው ምዕራፍ ቁጥር 31 ኢየሱስ ምን አለ? በእርጥቡ እንጨት፣ ራሱን እርጥቡ እንጨት አለ። ለምን? በኤደን ገነት ኢየሱስ የሕይወት ዛፍ ነበረ። ለዛ ነው አዳም ያቺን ፍሬ ሲበላ የሕይወትን ፍሬ ደግሞ እንዳይበላ ከኤደን ገነት እናስወጣው፣ የሚገለባበጥ ሰይፍ እናርጋለን። ኢየሱስ ነው በእርጥቡ እንጨት ሕይወትን ሪጀክት ያደርጋሉ እነዚህ አለ። የደረቀውንስ እንዴት ያደርጉ ከሆነ የደረቀው እንጨት ማነች? ኢየሩሳሌም ነች። እስራኤላውያን ናቸው ኃጢአተኞ። እንደው ጻድቁን ሰው እንዲህ ማድረግ ኢነርጂ ካላቸው ኃጥኡንማ እንዴት ያደርጉት ይሆን እያለ እኮ ነው ጌታ። ጽድቅን እንዲህ ካደረጉ እነዚህ ምን አይነት ክፉ ናቸው እያለ እኮ ነው ጌታ። አላችሁ ከኔ ጋር? የእግዚአብሔር ቃል በጣም ግልጽ ነው የሚያስቀምጥ ይሄን ጉዳይ እና መስቀል ላይ ተናገራቸው። አንደኛ እንደዛ አለ ጌታ። ከዛ በኋላ ተጠማው አለ። ትዝ ይላችኋል። ተጠማው አለ። ሌላ ያለው ደግሞ ምንድነው? ኢየሱስ ይቅር በላቸው አለ። አየህ፣ ያነዛ ሰዎችን እኮ አይደለም የሚያወራው፣ እኔና እናንተ ነው። እንዲህ ወንኩት ለሱ ነው ለጆሲ ነው እያለ ነው፣ ላንተ ነው ላንቺ ነው እያለ ይቅር በለው። ኃጢአት ሲያደርግ የሚያደርገውን አያውቅም እያለ ነው። ተጠማው አለ ጌታ በመስቀል ላይ። ይሁን የመስቀል ከታሰረበት ኢየሱስ ከመታሰሩ በፊትማ በውሃ ላይ ይራመዳል። ዝም ብሎ የሆነ ቦታ ከሆነ አፒር ያደርጋል፣ የፈለገውን ነገር ያደርጋል። አሁን ከሰው እጅ በታች ሆነ ኢየሱስ፣ ከሰይጣንም በታች ሆነ ኢየሱስ። እንደፈለጉ አደረጉበት፣ እንደፈለጉ አደረጉበት። የመስቀሉ ጎዳና ፔንፉል ነው፣ ግን የፍቅር ታሪክ ነው። የፍቅር ታሪክ ነው። ተጠማው አለ። ከዛስ ተጠማው ሲል ሆምጣጤ ሰጡት፣ ሆምጣጤ ሰጡት። ኢየሱስ ቀጥሎ ምን አለ? ተፈጸመ፣ ተፈጸመ። መስቀል ላይ ከተናገራቸው አንዱ ነገር ሌላ ምንድነው? እነሆት እናት፣ አንቺ ሴት እነሆት ልጅሽ አላት ማርያምን። ከዛ በኋላ ለዮሐንስ እቹትና እናት በቃ ቴክ ኬር አርጋት አለው ለዮሐንስ። ከዛ በኋላ ኢየሱስ መጨረሻ ነፍሱን አሳልፎ ተፈጸመ አለ። ስቃይ ተፈጸመ። አሜን። ግን ስቲል ወደ ሲኦል መውረድ ነበረበት፣ ወደ ሲኦል መውረድ ነበረበት። ቅዱሳን፣ ኢየሱስ ክርስቶስ በመስቀል ላይ የሄደው ይሄ የመስቀል ጎዳና ለኛ ነው። የፍቅር ታሪክ ነው። አሜን። እኛ እንዳንሰቃይ ነው። እኛ እሱ ባለፈበት ስቃይ እንዳንኖር ነው። አሜን። አዎ። ይሄንን እያየሽ እንዴት ነው ታዲያ አንቺ ኃጢአትን ኢንጆይ እያደረግሽ የምትኖሪው? What's wrong with you? ምንድነው ችግር? ይቅርታ አድርጉልኝ። ወጣት ናችሁ። ኢየሱስ በጊዜ በያንግ ኤጅ አግኝቷቸዋል። ምንድነው ዓለም ላይ ዛም ምንድነው ዘመናችሁን በኩብኩባ የምታስበሉ? young people in this place ምናልባት ስቴብል ያልሆናችሁ በጌታ ያልጸናችሁ አባቶች ብትሆኑ እናቶች፣ ለምንድነው ዘመናችሁን ኩብኩባ የሚበላው? ኃጢአት፣ ዓለም፣ የማይጠቅማችሁ ነገር። ውሻ ወደ ጥፋቱ እንዲመለስ ለምንድነው ጥፋታችን ላይ ታይማችን ስፔንድ የምናደርገው? ጸጋ ይሰጣል ጌታ። he is able to give you grace right now። ይሄ ሁሉ ስቃይ እኔና እናንተ በግሬስ እንድንኖር ነው፣ በጸጋ እንድንኖር ነው። ዘመን የሚያስበላ የእባብና የአጋንንት አሰራር ነው። ምንም አይሰራላችሁም። ልንገራችሁ፣ don't waste your time. The world does not have anything good for you። ከኢየሱስ በላይ የምትወዱት ነገር ካለ መጀመሪያም ኢየሱስን አላወቃችሁትም ነበር። አሜን ነው ወይ? ይሄ መስቀሉ ጎዳና በጥቂት እንደው መግለጥ ሞክሬያለሁ።
ለተሰቀለው ጌታ ለተሰቃየልን ጌታ እልልታ ጭብጨባ አምጡልኝ። ኢየሱስ ጌታ ነው። አሜን። ስለዚህ ይህንን ስናስታውስ ስናስብ ሁል ጊዜ ኢነርጃይዝ እንሆናለን። ተስፋ ይታየናል። ከዛ በጽድቅ እኖርልሃለሁ፣ በቅድስና እኖርልሃለሁ፣ ሳላመቻምች እኖርልሃለሁ። አሜን በሉ እንጂ ጴንጤዎች። የሚያምርብን የቅድስና ህይወት ነው። አሜን ነው ወይ? ከጎናችሁ ያለው ነካ አንተ የሚያምርብህ የኢየሱስ ህይወት ነው በሉልኝ። ጽድቅና ቅድስና ንጉሥ እንደዚህ የተሰቃየው ለዛ ነው በሉ። ኳሊቲ ላይፍ በሉት። የኢየሱስ አይነት ህይወት በሉት። እልልታ ጨብጨባ ለእግዚአብሔር ክብር። እኔ ብዙ ሰዎች አሜሪካ ክርስትና የለም እዛ ከሄዱ በኋላ በርገር ነው ምናምን ይላሉ። ግን ይኸውልህ ሲጄሲ ነው ክርስትና አለ። በርገርም አለ። ምን ችግር አለው? በርገር ላምበላ ነው እንደ ጌታ የተባረከ ይሁን። አሜን ነው ወይ? ማን የከለከለ? ለምንድን ነው አሜሪካ ሲባል ዲፕሬሽን ነው? እዛ ግን እንትን የለም ጸሎት የለም። በደንብ አለ። ከጎናችሁ ያለው ሰው ግጥም አድርጓል በሉልኝ። በጌታ በደንብ አለ። ኢየሱስ የትም አለ። ሃሌሉያ አሜን አሜን አሜን። ክብር ለእግዚአብሔር ይሁን።